Just hours after the Pentagon said Project Freedom had started, the president said that he was pressing pause. የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በሆርሙዝ ሰርጥ እያካሄደችው የነበረውን ወታደራዊ ዘመቻ ለጊዜው እንዲቆም ማድረጋቸውን አስታውቀዋል። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገውን የዲፕሎማሲ ንግግር ተስፋ ሰጭ መሻሻል ማሳየቱን ተከትሎ በሆርሙዝ ሰርጥ መርከቦችን ለማጀብ ተጀምሮ የነበረው የነጻነት ፕሮጀክት የተሰኘው ወታደራዊ ዘመቻ እንዲቆም አዘዋል። ውሳኔው የተላለፈው እየተካሄደ ላለው የሰላም ስምምነት እድል ለመስጠት ሲሆን የውጥረት ቀጠና በነበረው የባህር መስመር ላይ ለውጥ ሊያመጣ እንደሚችል የቀጠናው ተንታኞች እየተናገሩ ነው። ወታደራዊ ዘመቻው ለጊዜው መታገዱ በዓለም አቀፍ የነዳጅ ንግድ መስመር ላይ ያለውን ስጋት በመቀነስ ለቀጣይ ዲፕሎማሲያዊ ስምምነቶች ምቹ ሁኔታን ይፈጥራል ተብሎም ታምኖበታል። ይህ እርምጃ በሁለቱ ሀገራት መካከል ያለውን የሻከረ ግንኙነት ለማርገብና የጦርነት ስጋት ለመቀነስ የታለመ መሆኑም ተመላክቷል። በዚህ አካባቢ የሚደረጉ ወታደራዊ እንቅስቃሴዎች በዓለም አቀፍ የነዳጅ ዋጋና በጂኦፖለቲካዊ ሁኔታዎች ላይ ከፍተኛ ተጽዕኖ እንደሚያሳድሩ ይታወቃል። በሆርሙዝ ሰርጥ ታግተው ለነበሩ የንግድ መርከቦች የጥበቃና መተላለፊያ መንገድ ለመክፈት ታቅዶ የነበረው ይህ ዘመቻ ለዲፕሎማሲያዊ ንግግሮች እድል ለመስጠት ሲባል ቆሟል የሚል መረጃም ከዋይት ሃውስም ተጋርቷል። ትራምፕ በማህበራዊ ገጻቸው ባሰፈሩት መረጃም ከቴህራን ጋር እየተደረገ ያለው ንግግር ውጤታማ እየሆነ መምጣቱን ቢጠቁሙም በምን ጉዳዮች ላይ ውጤታማ እንደሆኑ ግን ግልጽ አላደረጉም። ይህ የታቀደው ወታደራዊ ዘመቻ ለጊዜው እንዲቆም የተደረገው በፓኪስታንና በሌሎች ሀገራት የቀረበውን የሽምግልና ጥያቄ ተከትሎ እንደሆነም ተገልጿል። ምንም እንኳ ፕሮጀክት ፍሪደም ለጊዜው ቢቆምም አሜሪካ በኢራን ወደቦች ላይ የጣለችው የባህር ላይ ወታደራዊ ከበባ ግን እንደቀጠለ መሆኑን ፕሬዝዳንት ትራምፕ አረጋግጠዋል። ይህ እርምጃም ለሳምንታት የዘለቀውንና የዓለምን የነዳጅ ገበያ ያናጋውን ከፍተኛ የጦርነት ስጋት ሊያረግብ ይችላል ተብሎም ተስፋ ተጥሎበታል። ፕሬዝዳንቱ እንደገለጹት የታገቱ መርከቦችን ለማስለቀቅና የባህር መንገዱን ክፍት ለማድረግ የታለመው ይህ ዘመቻ የታገደው ለአጭር ጊዜ ብቻ ነው። ይህም ከቴህራን ጋር እየተደረገ ያለው ድርድር ፈጽሞ መጠናቀቁን ለማየት እድል ይሰጣል ተብሏል። ትራምፕ ወታደራዊ ዘመቻቸውን ለጊዜው አቆሚያለሁ ቢሉም ኢራን ግን የአሜሪካን ግፊት የማይቻል ነው ስትል አጣጥለዋለች። ትራምፕ በሆርሙዝ ሰርጥ የጀመሩትን ፕሮጀክት ፍሪደም የተሰኘ ወታደራዊ ኦፕሬሽን ለጊዜው ማገዳቸውን ተከትሎ የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ዋሽንግተን የምትከተለውን ፖሊሲ ክፉኛ ተቃውመውታል። ፕሬዝዳንት ፔዜሽኪያን ዋሽንግተን በኢራን ላይ የከፍተኛ ጫና ፖሊሲ ወይንም ፖሊሲ ኦፍ ማክሲመም ፕሬዠር እየተከተለች ነው ሲሉ ከሰዋል። አሜሪካም ኢራን ለነጠላ ወገን ጥያቄዎቿ እንድትገዛ ትጠብቃለች ያሉት ፕሬዝዳንት ፔዜሽኪያን ይህ አይነቱ አካሄድ ለቴህራን የማይቻል መሆኑን አስታውቀዋል። አሜሪካም በአንድ በኩል ጫና እያሳደረች በሌላ በኩል ለድርድር መጥራት የለባትም ሲሉ የዋሽንግተንን አካሄድ ተቃርኖ የተሞላበት ሲሉ ገልጸውታል። ምንም እንኳ መርከቦችን በወታደራዊ ኃይል የማጀቡ ስራ ቢቆምም አሜሪካ በኢራን ላይ የጣለችው የባህር ላይ ወታደራዊ ከበባ ግን እንደማይነሳም አስረግጠዋል ዶናልድ ጄ ትራምፕ። ይህ የቃላት ጦርነትና ዲፕሎማሲያዊ ሽኩቻ በዓለም አቀፉ የነዳጅ ገበያና በቀጠናው መረጋጋት ላይ አሁንም ከፍተኛ ስጋት ደቅኖ ይገኛል ሲሉ ፖለቲከኞች እየተናገሩ ነው። ፕሬዝዳንት ትራምፕ በኢራን ላይ የተከፈተውን ጦርነት ለማቆም የሚያስችል ስምምነት ሊኖር እንደሚችል ፍንጭ መስጠታቸውን ተከትሎም የዓለም የነዳጅ ዋጋ መቀነሱ ተሰምቷል። አሁን ላይ የወጣው የጦርነት ማቆሚያ የውል ስምምነት ሰነድ በውስጡ የተለያዩ መረጃዎችን እንዳካተተም ታውቋል። የመጀመሪያው የባለ አንድ ገጽ ስምምነት ተብሎ ይጠራል። እንደ አክሲዮስና ሌሎች ዓለም አቀፍ የዜና ምንጮች ዘገባ ከሆነም ዋይት ሃውስ በኢራንና በአሜሪካ መካከል ያለውን ጦርነት በይፋ የሚያቆም የአንድ ገጽ ማስታወሻ ለማጽደቅ ተቃርቧል። ይህ ሰነድ ለዝርዝር የኒውክሌር ድርድሮች እንደመነሻ ማዕቀፍ ሆኖም እያገለግላል እየተባለ ነው። ሁለተኛው የኒውክሌር መርሃ ግብር እገዳ ነው። በዚህ እቅድ መሰረት ኢራን የዩራኒየም ማበልጸግ ስራዋን በአፋጣኝ እንድታቆም ይጠበቅባታል። ፕሬዝዳንት ትራምፕ ቀደም ሲል ባደረጉት ንግግር ኢራን መቼም ቢሆን የኒውክሌር ቦምብ ላለመስራት መስማማቷን ቢገልጹም ኢራን ግን እንዳልተቀበለችው የሚዘነጋ አይደለም። ሶስተኛው ማዕቀቦችን ማንሳትና የታገዱ ገንዘቦችን መልቀቅ ሲሆን በዚህ ስምምነት መሰረት አሜሪካ በኢራን ላይ የጣለችውን ጥብቅ የኢኮኖሚ ማዕቀብ የምታነሳ ሲሆን በተለያዩ የዓለም ባንኮች የታገዱ በቢሊዮኖች የሚቆጠሩ የኢራን ዶላሮች እንዲለቀቁ ይደረጋል። አራተኛው የሆርሙዝ ሰርጥ ዳግም መከፈት ሲሆን ለ30 ቀናት የሚቆይ የሙከራ ጊዜ የሆርሙዝ ሰርጥ ለዓለም አቀፍ መርከቦች ክፍት እንዲሆን ይደረጋል። ይህን ተከትሎም ፕሬዝዳንት ትራምፕ ፕሮጀክት ፍሪደም የተሰኘውን መርከቦችን በወታደራዊ ኃይል የማጀብ ዘመቻም ለጊዜው አቁመውታል። ይህ ስምምነት እንዲሳካ ፓኪስታንና የፕሬዝዳንቱ ልዩ መልእክተኛ ስቲቭ ዊትኮፍ እንዲሁም ጃሬድ ኩሽነር ከፍተኛ ሚና እንደተጫወቱም ታውቋል። አሜሪካም ከኢራን በኩል በሚቀጥሉት 48 ሰዓታት ውስጥ የመጨረሻ ምላሽ እንደምትጠብቅ የገለጸች ቢሆንም እስካሁን በይፋም የተፈረመ ስምምነት የለም። ሆኖም ይህ ጦርነት ከተጀመረ
ወዲህ ለሰላም የቀረበ ትልቁ እርምጃ እንደሆነም ታውቋል። ነገር ግን ፕሬዚዳንት ትራምፕ ኢራን ካልተስማማች ጥቃት እፈጽማለሁ ማለታቸው ሌላ ስጋት መጋረጡ እንደማይቀር ከወዲሁ ተፈርቷል። ምንም እንኳ ትራምፕ ወደ ስምምነት ስለመቃረባቸውና የጀመሩት ዘመቻ ማቆማቸውን ቢናገሩም የሆርሙዝ ውጥረትን ለማርገብ የውጭ ታዛቢዎችና የታማኝነት ለውጥ ያስፈልጋል ሲሉም የሚናገሩ አልጠፉም። ባለሙያዎች እንደሚጠቁሙት በቀጠናው ያለውን የጸጥታ ስጋት ለመቀነስና የንግድ መርከቦችን ደህንነት ለማረጋገጥ በዓለም አቀፍ ማህበረሰብ የሚታመኑ የውጭ ታዛቢዎች በቀጠናው እንዲሰማሩ በማድረግ የተሳሳቱ መረጃዎችንና ድንገተኛ ግጭቶች እንዳይከሰቱ መቆጣጠር እንደሚያስፈልግ እየተናገሩ ነው። ሌላው በባህረ ሰላጤው ሀገራትና በታላላቅ ኃይሎች መካከል ያለውን ጥርጣሬ ለማስወገድ አዲስ የዲፕሎማሲያዊ መንገድ ማዕቀፍ መዘርጋት አስፈላጊ እንደሆነም ተጠቁሟል። የውጭ ጣልቃ ገብነትን በሚቀንስ መልኩ በቀጠናው ሀገራት መካከል ቀጥተኛ የንግግር መስመር እንዲከፈትም ማሳሰቢያም የሰጡ አልጠፉም። እነዚህ ጉዳዮች በዓለም አቀፍ የነዳጅ አቅርቦት ላይ ተጽዕኖ ባለው በዚህ ስትራቴጂካዊ ሰርጥ ላይ የተጋረጠውን ስጋት ለመቀነስ ብቸኛው አማራጭ ሊሆን እንደሚችል በርካቶች የሚስማሙበት ጉዳይ ሆኗል። በሌላ በኩል አልጀዚራ ይዞት የወጣው ዘገባም የኖርዌይ ግዙፍ የኃይል አምራች የሆነው ኢኩኒዮር በመካከለኛው ምስራቅ ያለው ውጥረት አሁኑኑ ቢረግብ እንኳ በዓለም አቀፍ የነዳጅና የጋዝ አቅርቦት ላይ የተደቀነው መስተጓጎል ቢያንስ ለሚቀጥሉት 6 ወራት እንደሚቀጥል መናገሩ የዓለም ኢኮኖሚ በፍጥነት ሊያገግም እንደሚችል ማሳያ ነው ተብሏል። ኢኩኒዮር ለአውሮፓ ዋነኛው የጋዝ አቅራቢ በመሆኑ አውሮፓም ያለበትን የኃይል እጥረት ለመሙላት ምርቱን በከፍተኛ ሁኔታም ጨምረዋል። ኩባንያው በየዓመቱ መጨረሻ ላይ ያለውን የምርት መጠን ለማስቀጠል $13 ቢሊዮን የሚጠጋ ኢንቨስትመንት ለማድረግ አቅዷል። ሆኖም ኩባንያው አሁን ላይ ባለው ከፍተኛ አቅም እያመረተ በመሆኑ በዓለም ገበያ ላይ ተጨማሪ የአቅርቦት እጥረት ቢከሰት ምርቱን በድጋሚ ለመጨመር አዳጋች ሊሆንበት እንደሚችል አስታውቋል።